በደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ሁለተኛ ዙር የገጠር አርሶ አደር መሬት ልኬትን ከፋይዳ መታወቂያ ጋር በማስተሳሰር የአርሶ አደሩን የይዞታ ባለቤትነትና ኢኮኖሚያዊ ተጠቃሚነት የማረጋገጥ ተግባር በሙከራ ደረጃ በተመረጡ 3 ዞኖች ውስጥ ባሉ 3 ወረዳዎች እየተከናወነ ይገኛል። ከተመረጡ ዞኖች አንዱ ከሆነው በወላይታ ዞን ቦሎሶ ሶሬ ወረዳ ዳንጋራ ማዳልቾ ቀበሌ ሁለተኛ ዙር የአርሶ አደር መሬት ልኬት የተከናወነላቸውና ያነጋገርናቸው አርሶ አደሮች እንደሚሉት ከዚህ ቀደም ዘመናዊ ባልሆነ መንገድ የተካሄደው የመጀመሪያ ዙር የመሬት ልኬት የአርሶ አደሩን ባለቤትነትና በመሬቱ ያለውን ተጠቃሚነት ያረጋግጥ አልነበረም። አሁን ላይ በቀበሌያቸው የተከናወነ ያለው ሁለተኛ ዙር ዘመናዊ የመሬት ልኬት በድንበር ይገባኛል ምክንያት ሲነሳ የነበረውን ግጭት ያስቀርና ኢኮኖሚያዊ ተጠቃሚነታቸውን የሚያረጋግጥ እንደሆነ ገልጸዋል። ከዚህ በፊት በልኬት ጋር የተያያዘ ሰው ከአንድ ሰው ጋር ሌላ ሰው ጋር እየተጋጨ ነው እየተካሰሰ ብዙ ቆይቷል። ነገር ግን አሁን ልኬት ጋር ከተያያዘ ማንም ከእንግዲህ መሬት ጋር በተያያዘው ስራ ፈቶ አይካሰስም ማለት ነው። ከተለያዩ ከመንግስት ተቋማትም ሆነ ከፋይናንስ ከዊዝደም ከኦሞ ማይክሮ ፋይናንስ እንደገና ብድር ለመውሰድ ሌላ የሰው ማስረጃ ዋስትና አያስፈልግም። በዚህ መሰረት ያው ለአንድ አርሶ አደር ይሄ ዋስትና ነው። በጌዴ ዞን ገደብ ወረዳ የሃሎ ሀርጡሜ ቀበሌ አርሶ አደሮች እንዲሁ በቀበሌያቸው የተካሄደ ያለው ሁለተኛ ዙር የአርሶ አደር የይዞታ ማረጋገጫ የመሬት ልኬትን ከብሔራዊ መታወቂያ ፋይዳ ጋር በማስተሳሰር የገጠር ፋይናንስ እንዲጠቀሙ እድል እንደፈጠረላቸው ነው የሚናገሩት። ድሮ ዲጂታል መታወቂያ አልነበረም፣ አልተያዘም። ልክም ካርታውን በትክክል አርሶ አደሩ ራሱ ሆኖ ራሱን ተጠቃሚ ወረቀቱን አልያዘም። አሁን ዲጂታል ተይዘዋል፣ ወረቀቱ ይሰጣል፣ ተጠቃሚ ነው። እኛ ገንዘብ ባልያዝንበት አጋጣሚም የሆነ ችግር ሲገጥመን የምንሄድበትን አጥተን ከጎረቤት ለመበደር ባልን ጊዜ እንዱ የምንበደርበትን አጋጣሚ እያጣን በጣም ስንቸገር ነበር። አሁን ግን ዲጂታል መታወቂያ ከመሬት ይዞታ ጋር ተያይዞ መንግስት ያቀረበው ነገር እጅግ የሚያስመሰግንና በወላይታ ዞን ቦሎሶ ሶሬ ወረዳና በጌዲዮ ዞን ገደብ ወረዳ የመሬት ልኬት መዝጋቢ የሆኑት ወይዘሮ መክሊት እንድሪያስና ኤልያስ ወርቁ ከዚህ ቀደም የነበረው የመሬት ልኬት የአርሶ አደሩን ይዞታ በትክክል ለይቶ ማስቀመጥ ያልቻለ እንደመሆኑ በብዙ መልኩ ከይዞታ ይገባኛል ጋር ክርክር ሲያስነሳ መቆየቱን ገልጸው ሁለተኛው ዙር ግን ትክክለኛ ልኬትን በማመላከት ረገድ የተሻለ እንደሆነ ያስረዳሉ። ለባለ ይዞታ ለወይም ለአርሶ አደሩ የሚጠቅመው ነገር ትክክለኛ እንደ ከተማ ካርታ ይሄ ዲጂታላይዝድ የሆነ ነገ ብድር የሚወስድበት ከባንክ የራሱ መሬት በትክክል የሚያስተዳድርበት ክርክር ማያስነሳበት ባለቤትነቱን ወይ ኦነርሺፕነቱን በደንብ የሚገልጽለት ስለሆነ በጣም ጥቅሙ የጎላ ነው ለአርሶ አደሩ። ለምሳሌ ጂፒኤስ ብናነሳ ከአንድ ድንበር ከ3 እስከ 7 ሜትር ዲፈረንስ ያመጣል። የማሳ ቅርጽ ትክክል አለመሆን እንደገና በሳተላይት ምክንያት ትክክለኛ ሼፕ አያሳይም ነበር። አሁን ግን ኦርቶፎቶ ወይም ሁለተኛ ደረጃ ልኬት ትክክለኛውን ባውንደሪ በፎቶ እያየን የማይታየውን በሜትር እየለካን ግልጽ ሆኖ የሚታየውን ደግሞ በትክክል እየሰራን በጣም በግልጽ ሆነና እንደገና በዲጂታል ሲስተም የተቆናኘ በወላይታ ዞን ቦሎሶ ሶሬ ወረዳ በሁለተኛ ዙር የአርሶ አደር የመሬት ልኬት በዳንጋራ ማዳልቾ ቀበሌ ተጀምሮ በአጠቃላይ ከ50 ሺህ በላይ ማሳ ለመለካት መታቀዱንና ስራዎች መጀመራቸውን የተናገሩት የወረዳው መሬት አስተዳደር ጽህፈት ቤት ኃላፊ አቶ ዳንኤል ደሳለኝ ናቸው። ተግባሩ የአርሶ አደሩን ሁለንተናዊ ተጠቃሚነት የሚያረጋግጥ እንደመሆኑ በትኩረት የተሰራ መሆኑን ተናግረዋል። አሁን ፋይዳ ዲጂታል መታወቂያ በንቅናቄ እየተመራ ነው። በሁሉም መዋቅር ላይ እስካሁን ወደ 98% ከእቅዳችን አቺቭ አድርገናል። ከፋይዳ ዲጂታል መታወቂያ ከማሰራጨት አኳያም ያው ሙሉ በሙሉ አርሶ አደሩ እየደረሰ ያለበት ሁኔታ ነው ያለው። ይሄ ልኬቱ ደግሞ ሁለተኛ ዙር መሬት ልኬቱ ሲያልቅ ልክ ወደ ካዴስትር ሲስተም ውስጥ ገብቶ ከፋይዳ ጋር ይተሳሰራል። በጌዲዮ ዞን የገደብ ወረዳ መሬት አስተዳደርና አጠቃቀም ጽህፈት ቤት ኃላፊ አቶ ብርሃኑ ተሰማ በበኩላቸው በወረዳው 24114 ሄክታር መሬት መኖሩን ጠቅሰው በስራውም ከ26000 በላይ ባለ ይዞታዎች ይሳተፋሉ ተብሎ ይጠበቃል ብለዋል። 3566 ሄክታር መሬቶች ሀላርጡሜ ላይ ይለካሉ ብለን ነው ያዝነው። ከዚህ ውስጥ ግማሽ ያክሉ መሬቱ ለኪተናል። ስለካም በኩታ ገጠም ነው። ቀጥሎ ወደ ሀርጡሜ ካርጡሜ ቀጥሎ ሃሎ ማሪት የምትባልበት ቀበሌ አለች። በዚህ ልክ ቀጥሎ ያሉት ቀበሌዎች በጉጉት እኛንም እየጠበቀ ነው። እንደ ደቡብ ኢትዮጵያ ክልል ከዚህ ቀደም ሁለተኛ ዙር ዘመናዊ መሬት ልኬት ያልተደረገባቸውን አካባቢዎች በ100 ቀናት እቅድ ውስጥ በማካተት እስከ ቀጣይ ሰኔ 30 ቀን 2018 ዓ.ም ድረስ ስራውን ለማከናወን ተግባራት እየተከናወኑ እንዳለ የቢሮ ኃላፊ አቶ ሰብስቤ ቡናቤ ተናግረዋል። ሌሎቹ ቀደም ሲል ስለተለኩ
ያልተለኩትን ነው እኛ እየለካን ያለ ነው። አሁን ሰሞኑን የጀመርናቸው ማለ ወረዳ፣ ቦሎሶ ሶሬ ወረዳ፣ ገደብ ወረዳ፣ አርባ ምንጭ ዙሪያ ወረዳ አሁን ወደ 27000 በላይ መሬት አሁን ለክተናል። ቀደም ሲል ተለክቷል ተብሎ የታለፈውን ማለት ነው። ስለዚህ ይሄን እኛ በ100 ቀን እቅድ ይዘን ነው እየሰራን ያለ ነው። በርካታ የዲጂታል ስራ የሚሰሩ በቴክኖሎጂ የሚለኩ ባለሙያዎችን እነዚህ ሶስቱ መዋቅሮች ላይ ኢንጀክት አድርገን በአሁኑ ሰዓት ስራ ላይ ናቸው። ባክ ኦፊስ ላይም እንደዚሁ የማስተሳሰር ስራ የሚሰሩ አሉ። ከዚህ በተጨማሪም ከዘመናዊ የመሬት ልኬት ጎን ለጎን ሁሉንም የክልሉ አርሶ አደር የብሔራዊ መታወቂያ ፋይዳ እንዲይዝ ተግባራት እየተከናወኑ ስለመሆኑ አብራርተዋል። ሁሉም የክልሉ መዋቅሮች ላይ ሁሉም አርሶ አደር በነቂስ ወጥቶ ፋይዳ መታወቂያ እንዲይዝ እያደረግን ነው ያለ ነው። ያ እቅድ ነው አሁን የ100 ቀን እቅድ ነው። አሁን ወደ 640,000 በላይ ፋይዳ መታወቂያ አርሶ አደሩ ይዞ ዋናው ይዞታ ማረጋገጫ ጋር ዲጂታይዝ እንዲደረግ እያደረግን ያለ ነው። የዚህ የ100 ቀን እቅድ አካል ነውና ሁሉም ጋር ነው ወደ ሲስተም ዲጂታል ካርታ የመስራቱን ስራ ሁሉም ጋር ነው። ከዚህ በኋላ በቀጣይ በጀት ዓመትም የምናስገደው 1.23 ሚሊዮን አርሶ አደር የፋይዳ መታወቂያ ይዞ ዲጂታል ካርታ እንዲወስድ ማስቻል ነው ፕላን ይዘን እየሰራ ነው።